ፊልሙ ሲጀምር የሆነ የተባለች ልጅ ዩኒቨርሲቲ የመጀመሪያ ቀኗ ላይ በማርፈዷ ፕሮፌሰሩ ሲናደድባትና ሌሎች አጥፍተው ሲቀጡ አንድ ተማሪ ግን አይኑን ከሷ ላይ መንቀል ሲያቅተው እናያለን። ሱንግሚን ይባላል። ከዛን ቀን በኋላ እንዳጋጣሚ ባስ ውስጥ ያያታል። በጣም ነበር ደስ ያለው፣ ምክንያቱም ለመጀመሪያ ጊዜ ነበር ፍቅር የያዘው። ግን እሷ ሳያት ስላየችው አፍሮ ምንም ማለት አልቻለም። በሚገርም ሁኔታ ደግሞ ቤታቸውም አንድ አካባቢ ነበረ። በእሷም ፍቅር ይወድቃል። ጓደኛውንም ያገኘውና ሰላም ብሎት ደፋር ስለሆነና ሱንግሚን ደግሞ ፈሪ በመሆኑ እያሾፈበት አትፍራ ራስንም ጠብቅ እያለ ይመክረዋል። እናቱ ኃላፊነት እንዲወስድ አድርጋ ነበር ያሳደገችው። አደጋ ያለው ነገር ውስጥም እንዳይገባ ሁሌ ታስጠነቅቀው ነበር። እሱም በነገሮች ጠንቃቃና ፈሪ ሆኗል። ታዲያ አንድ ቀን ዛፎችን ፎቶ ሲያነሳ እንደ ድንገት ይሆን ፎቶ ውስጥ ትገባለች። ከዛም ይተዋወቃሉ። ይሆን እባላለሁ። አንድ ላይም ወክ እያረጉ የሆነ ክፍት ቤት አግኝታ ስትገባ ህገ ወጥ እንደሆነ ቢነግራትም ስላልሰማችሁ ሊያስፈራራት ብሎ ቤቱ ወንጀለኛ እንደሆነ ቢነግራትም እሷ የምትፈራ አይነት አይደለችም። ጭራሽ በመልሷም ይገረማል። ምንም እንኳን አስፈሪ ቦታ ቢሆንም እኔ ደስ ወደሚል ቦታ ቀይረዋለሁ። በቀጣይ ቀን በትምህርት ቤት ህንፃዎችን ፎቶ እንዲያነሱ ይታዘዙና ከእሷ ጋር ለመቀራረብ ጥሩ አጋጣሚ እንደሆነ አስቦ ፏ ማለትና መዘነጥ ይጀምራል። አካባቢያቸው ያለውን ህንፃ ጋርም በባስ አንድ ላይ እየሄዱ ስለ ህይወታቸው ማውራት ይጀምራሉ። ቤተሰቦቿን ለማገዝ ቶሎ መመረቅ እንደምትፈልግ ትነግረዋለች። ተግባብተውን በደንብ ማውራት ይጀምራሉ። የአስፈሪ ቦታ ነው ያላት ቦታ ጋርም ሄደው አጽድታውት እሷም አበባ ተክላለች። ፍቅረኛ አለሽ እንዴ? አንተ ፍቅረኛ መሆን ፈልግህ ነው? ይቅርታ የሚጠይቃትና እሺ የምትወጁ ሰው አለ? ጃዎክ የተባለ ሴቶች ሁሉ የሚወዱት ጥሩ ልጅ እንደሆነና እንደምትወደውም ትነግረዋለች። እኔንስ? አንተማ እንደሱ አይደለህም፣ ምንም የለህም። እንደዚህ ስላለችው ተከፍቶ ጓደኛውን ያገኘውና ባክ ህይወቴ ከባድ እየሆነ ነው። ማናት? ቆይ የወደድካት ልጅ ደስ የምትወደድ ልጅ ናት። እንዴት እንድትወደው ማድረግ እንደሚችል ይመክረውና ፍርሃት አያስፈልግም ደፈረበል። እንደዛ ሲለው ሞራል ተሰምቶት በነጋታው ሲያገኛት ሊነግራት ወስኖ አንድ ላይ ይዝናናሉ። ከዛም ልደቷ እንደሆነ ነግራው ልጋብዝህ ብላ ምግብ ታዝና እየበሉ ያለ ምንድነው ህልምሽ? ጎበዝ ጋዜጠኛ መሆንና ሀብታም ወንድ ማግባት። መልሷ አስደንግጦታል። ስኬታማ ኢንጂነር ሲሆን ቤት ሰራልሻለሁ። እሷም እንዲሰራላት የምትፈልገውን ቤት ስትስል ደስ ይለዋል። ወደ ቤት ለመሄድም ተስማምተው ባስ ሲጠብቁ ትከሻው ላይ ስተኛ ልቡ በጣም ይመታል። እንደዚህ ተቀራርቦ አያውቅም ነበር። ለጓደኛውም ከሷ ጋር መቀራረቡን ሲነግረው ይቀልድበታል። ይኸውም በትምህርት ቤት ውስጥ የሚኒ ሚዲያ አባል ሆናለች። እሱም የምታቀርበውን በደስታ ይሰማታል። ከዛም ወደ ቤት አንድ ላይ እንሂድ ብሎ ጠይቋት ከምትወደው ጃዎክ ከተባለው ጋር ነበረችና አብሯቸው አንድ ላይ ይሄዳል። ከጃዎክ ጋር ስታወራና ስትስቅም በቅናት እርር እያለ ነበረ። ሰውየውም ከሱንግሚን ጋር ስላላት ግንኙነት ጠይቃት ጓደኛዋ ብቻ እንደሆነ ስትነግረው ሱንግሚንም ተናዶ ለወዳት የሚችልበት አጋጣሚ አለ ይለዋል። ጣልቃ ገብቶ ግን ሰውየው ሊንከባከባት እንደማይችልና ልብሱን እያየ ለማኝ እንደሚመስል ይናገራል። ሱንግሚንም ቤት ከደረሰ በኋላ የተሰማውን ሁሉ ለእናቱ ይነግራታል። ለምን የገዛችለት ልብስ ሁሉ ያረጁ እንደሚመስሉ ይጠይቃታል። ልብሶቹ እኮ አሪፍ ናቸው ምን ሆኑ ብትለውም ስለተናደደ ተረድታው እንደማታውቅ ነግሯት ጥሏት ወደ ጓደኛው ይሄዳል። የተፈጠረውንም ሁሉ ይነግረውና እውነት ነው ከጃዎክ ጋር በምንም አንገናኝም፣ ይበልጠኛል፣ ግን ዋናው የልቤ ውበት ነው። ጓደኛውም እንደምትወዳት ካልነገርካት እንዳጣሃት ቁጠረው፣ እንዴት መጠየቅ እንዳለበትም ይነግረዋል። በቀጣይ ቀንም ከትምህርት ቤቷ ቅርብ የሆኑ ቤት ስለተከራየች እንዲረዳት ጠይቀው ያግዛታል። ቁጭ ብለው የልጅነት ፎቶዎቿን ታሳየዋለች። ብችልና የቤተሰቦቼን ህይወት ብቀይር ደስ ይለኛል። የወደዳት ልጅ ቆንጆ ብቻ ሳትሆን ጠንካራና ጎበዝ እንደሆነችም ያስባል። ከመሄዳቸው በፊትም ክረምቱ ሲገባ የሚነግራት ነገር ስላለ ሊያገኛት እንደሚፈልግ ነግሯት ቃል ያስገባታል። በቀጣይ ቀን ከትምህርት ቤቱ ይቀርና ተጨንቃ ደህና በሆነ እያለች ታስባለች። ወደ ቤት ልትሄድ ስትልም ጃዎክ ያገኛትና ልጋብዝሽ ሲላት ሱንግሚን ስለጠፋ ብዙ መቆየት አልችልም፣ ችግር የለውም አንድ ላይ እንፈልገዋለን። ሱንግሚን ደግሞ ከትምህርት ቤት ቀርቶ እወደዋለሁ ያለችውን የቤት ዲዛይን እያደረገ ነበር። እሷንም ጃዎክ ወደ ባር ይወስዳትና የሱንግሚን ስልክ አልሰራላት ብሎ ስለተጨነቀች እንድትረጋጋ ለማድረግ ይሞክራል። ሱንግሚን ደግሞ ቤቷ እስክትመጣ እየጠበቃት ጃዎክ አዝሏት ሲመጣና ሲጠጋትም አይቶ ልቡ ተሰብሮ መራመድ ይጀምራል። ከህይወቴ በወጣችን ብሎ ወደ ቤት እየሄደም ሁለተኛ በፍቅር አልያዝም እያለ ያስባል። ከዛም በኋላ ቀናቶች አልፋሉ። ከእሷ ጋርም ተገናኝቶ አያውቅም። እሷም አንድ ቀን ታገኘውና ለምንድነው ከኔ እየራክ ያለኸው? ከዚህ በኋላ ላይሽ አልፈልግም፣
አንቺን ሳቅሽ እንድናደድ ያደርገኛል። ከአንቺ ጋር በመሆን ያተረፍኩት የልብ ስብራትና ስቃይ ነው። ስለዚህ ከዚህ በኋላ እንገናኝ፣ በየራሳችን ህይወት እንሂድ ብሎ ጥሏት ይሄዳል። በተመሳሳይ ቀንም በረዶ መጣል ይጀምራል። አስቀድመው በረዶ ሲዘንብ እንገናኛለን ባሉት መሰረት የተባባሉበት ቦታ ተስፋ አድርጋ ትሄዳለች። ለረጅም ሰዓት በብርድ ብትጠብቀውም አልመጣም። ተስፋ ቆርጣ ከመጣ እንዳየው ብላ የሙዚቃ ማዳመጫ አስቀምጣ ትሄዳለች። ከዛም በኋላ 10 ዓመታት ያልፋሉ። ሱንጊሚን ህይወቱን ለመቀየር በጣም እየሰራ ነበር። ሀሳቡ ሁላ መለወጥ ላይ ነው። የቤተሰቦቹን ህይወት መቀየር ይፈልጋል። እንደዛ ከጣረም በኋላ ተሳክቶለት ጎበዝ አርክቴክት መሆን ይችላል። ኢዩን የተባለችም የስራ ባልደረባና እጮኛ አለችው። አንድ ቀን አንድ ደንበኛ ትመጣለች። ቤቷን ለመስራት ሱንጊሚንን ስለመረጠችው ነበር የመጣችው። እሷም ኢዩን ነበረች። መጀመሪያ ስሟን ሲሰማ ማን እንደሆነች አውቋት ነበር። እሷን ፈጠን ብላ ቤቷ እንዴት እንደሚሰራ ዲዛይን ሰጠዋለች። እንደሚሰራላትም ስጠይቀው ያንገራግራል። ብዙ የሚሰሩ ስራዎች አሉብኝ ይላታል። የስራ ባልደረባው ግን ነገሮችን አመቻችቶ እንዲሰራላት ይነግረውና ስለ ስራውም ለማውራት ካፌ ይገናኙና በወሬ መሀልም ስለ ድሮ አውርቶ አሁን ስላለችበት ህይወት ሲጠይቃት ስኬታማ የስራ ሰው ሆኛለሁ፣ በአለም አግብቼ የማልመውን ግንባታ እንድገነባ ያገዘኝ ነው። ለግንባታው ምንም ያህል ቢወስድ እንደምትከፍለው ትነግረዋለች። እሱም በድጋሚ ልቡ ተሰብሮ ስራው እንደማይሰራላት ይነግራታል። እሷም ሰዓቷን ስላቃጠለባት በጣም ተናዳ ጥላው ስትወጣ ከርቀትም እያያት ስለደበረው ሄዶ እንደተስማማ ይነግራትና አንድ ላይ ወደ ቦታው ይሄዳሉ። ቦታው የቤተሰቦቿ እንደሆነና ብዙ ትዝታ እንዳላት እየነገረችው ዲዛይን አውጥቶ ያሳያታል። በተገናኙ ቁጥርም ከሱ ጋር ያሳለፈችው ትዝ እያላት ይመጣል። ውድ ስጦታም ልትገዛለት ታስብና ርቀቷን መጠበቅ እንዳለባት አስባ ትተዋለች። እሱም ኢዩንን ያስተዋውቃትና ኢዩን ስራቸውን ሲጨራርሱ እንደሚጋቡ ወደ ሌላ ሀገርም እንደሚሄዱ ትነግራታለች። እንዲጎዳ አልፈልግም። በፊት ላይ የሆነች ልጅ በጣም ወዷት በሷ ምክንያት በጣም ተጎድቶ ነበረ። ኢዩን ይህንን ስትሰማ ዝም ትላለች። ጥፋተኝነትም ይሰማታል። ሌላ ቀንም ለግንባታው ሲገናኙ ያቺ ወዳት የነበረችው ልጅ እኔ ነበርኩ እንዴ? እሱ ግን ምንም ሳይመልስላት ዝም ይላታል። ደጋግማ ብትጠይቀውም መመለስ አልፈለገም። ደስታን ብቻ እንደምታውቅና ስብራትና ሀዘን እንደማይገባት ሲነግራት እንዳስረዳህ ራሱ እድል ሰጥተኸኝ አታውቅም። አንድ ቀን ግን እንደምታስበው ህይወቴ በደስታ የተሞላ አይደለም። ምንም እንኳን በቅንጦት ብኖርም ባዶነት ይሰማኛል። ከዛም እውነቱን ዝርግፍ አድርጋ ትነግረዋለች። ከባሌ ጋር ከዓመት በፊት ነበር የተፋታ ነው። ወድጄው አይደለም ያገባሁት፣ ዋጋ ቢስ ነኝ እያለች ማልቀስ ስትጀምር አቅፎ እንድትረጋጋ ያጽናናታል። እሱም ስራቸው እስኪያልቅ ድረስ ላይርቃት ይወስናል። አንድ ቀንም ከሆስፒታል ተደውሎ የአባቷ ሁኔታ እንደተባባሰ ይነግራትና ሄዳ እየተንከባከበችው ቤታቸው እንደ አዲስ እየሰራች እንደሆነ ትነግረዋለች። ግንባታውም ጋር ከሱንጊሚን ጋር ስትገናኝ ቀኑን እንዲያስታውስ ስትጠይቀው ልደቷ እንደሆነ ትዝ ይለውና አንድ ላይ ይመገባሉ። የቤቱ ግንባታንም የፈለገችው አባቷን ለማስደሰትና ጥቂት ጊዜያት ብቻ ስለቀረው እንደሆነ ትነግረዋለች። የቻለውን አድርጎ በደንብ ለመስራት ቢወስንም እጮኛውን ግን ቤቱን አፍርሶ ድጋሚ መስራት ጥሩ እቅድ እንዳልሆነና ረጅም ጊዜ እንደሚፈልግ ሰርጋቸው ደግሞ እየተቃረበ እንደሆነ እየነገረችው አልስማማ ትላለች። እሱ ግን ለመስራት ወስኖ ስለነበረ ቤቱን ገንብቶ ይጨርሰዋል። ይሁንም እቃዋን ሰብስባ ወደ ቤቱ ትገባና እሱም ቤት ገብቶም እንደተቀመጠ ቤቱን ከጠበቁት በላይ ጥሩ አድርገን የሰራከው አባቴን በጣም ደስ ነው የሚለው። ብዙ ካወሩም በኋላ እሱም ሊሰናበታት ሲል ያልጠበቀውን ነገር ያገኛል። ከ10 ዓመታት በፊት የሰራውን የቤት ዲዛይን እሷ ቤት ውስጥ ያገኘዋል። ሲናደድባትም ለኔ ትልቅ ትርጉም ስለነበረው ነው ያስቀመጥኩት። ጥፋቴን አምናለሁ። አንተም አንዳንድ ነገሮችን መረዳት አለብህ። ያኔ ጃውክ ሲቀርባት ያየው ፈልጋ እንዳልነበርና እንደመታችሁ ነግራው እሱ መጥቶ እንዲያስጥላት ስትጠብቀው እንደነበረና እሱ ግን እንዳልመጣ ትነግረዋለች። ታውቃለህ፣ አንተ የመጀመሪያ ፍቅሬ ነበርክ። ይህንን ሲሰማ ደርቆ ይቀራል። ያሰበው ሁሉ ስህተት እንደነበረም ይረዳል። ግን አሁን ምንም ማድረግ ስለማይችሉ ወደ የራሳቸው ህይወት ይሄዳሉ። እሱም ወደ ኢዩን ሲሄድ እሷም አባቷን ትንከባከባለች። አባቷም ስልኳ ላይ የሱንጊሚንን ፎቶ አይቶ ማን እንደሆነ ስጠይቃት ጓደኛዋ እንደሆነ ትነግረዋለች። ሱንጊሚን ከኢዩን ጋር ቢሆንም ሀሳቡ ሁሉ ግን ያለው ኢዩን ጋር ነበረ። ወደ እናቱ ጋርም ሄዶ አብራው ከሀገር እንድትወጣ ስጠይቃት አይሆንም፣ ቤቴን ወደዋለሁ፣ ብዙ ትዝታዎች አሉኝ፣ ረጅም ጊዜን እዚህን ያሳለፍኩት፣ ፈጣሪ በስጠኝ ነገር ደስተኛ ነኝ። ህይወትን ቀለል አድርጌ ነው መኖር የምፈልገው። ፈጣሪ የሚጠቅመንን የሚሰጠን። ሊያገባ ስለሆነም ደስተኛ እንደሆነችና እስኪ ወጣ እንደምትጠብቀው ትነግረዋለች። ከጊዜያት በኋላ ማግብቶ ከሀገር ይወጣል። ይሁንም አዲስ በተሰራው ቤት ላይ ከአባቷ ጋር እየኖረች ነው።
አንድ ቀንም እቃ ይመጣላትና ስትከፍተው ከሱንግሚን የተላከ ነበር። ከእሷ ጋር በመተዋወቁና ባሳለፉት ጊዜያትም ደስተኛ እንደነበረ ደብዳቤ ጽፎላታል። ስላልተረዳትና ከ10 ዓመት በፊት በተቀጣጠሩበት ስላልመጣ እንደሚወዳትም ባለመናገሩ ይቅርታ ይጠይቃታል። እንደምወድሽ መናገር ነበረብኝ፣ ይቅርታ አድርጊልኝ። አሁን ሁለታችንም የየራሳችን ህይወት እንኖር። ያኔ ሁለቱም በግልጽ ባለመነጋገራቸው እርስ በርስም በተሳሳተ መንገድ በመረዳታቸውም የህይወታቸው መንገድ ተለያይቶ የየራሳቸውን ህይወት ሲኖሩ ፊልሙ ይጠናቀቃል።